በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም ሰላም ጤና ይስጥልን። እንዴት ናችሁ? ሰላማችሁ ብዝት ይበል። የዚህ ቤተሰቦች ላይክ እና ሼር ሰብስክራይብ አድርጉ። አዳዲስ መረጃዎችን ይዘንላችሁ እንመጣለን። እንኳን ደስ አላችሁ። ቃሉ ቡቲክ እንግዲህ ታሪክ እየሰራ ነው። አሜሪካ ገብቷል ማለት ነው። በጣም ደስ ይላል የእውነት በኢትዮጵያዊነታችሁ የምትኮሩበት ነው። እንግዲህ ኢትዮጵያን ያኮራ ጀግናና እነዚህ ደግሞ ዘምዘሞች ከቃሉ ወስደው ማለት ነው። እነሱም እየሰሩ ናቸው። ብዙ የሱን ኮንቴንት እየተጠቀሙ ይገኛሉ ማለት ነው። ፋሽን ብራንድ ያለው ግለሰብ ቪዲዮ ሰርቶ ነበር። ለዚህም ኮንተንት ባለቤት ለቃሉ ቡቲክስ ምንም አይነት ሪኮግኒሽን ሳይሰጥ ቪዲዮ ሰርቶ ነበር። አክቹሊ እኔ ገና ቪዲዮን ዲስከቨር ሳላረገው ነበር ኢትዮጵያኖች ወደዛ መጉረፍ የጀመሩት ወደ ኮመንት መሄድ እና የዚህ ኮንተንት ባለቤት ኢትዮጵያዊ እንደሆነና ታዳጊ ልጅ እንደሆነ ፎቶውን በዚህ መልኩ በማስቀመጥ ብዙዎች እንግዲህ ኮመንት እያደረጉ ነበር። እኔም ተናግሬ ነበር። እኔም ሄጄ ኮመንት አድርጌ ነበር። ታዲያ ዛሬ አዲስ የሰራውን ቪዲዮም ሆነ ትናንትና የሰራው ቪዲዮ በዚህ መልኩ እንግዲህ በኮመንት ተጥለቅልቆ ነበረ። በነገራችን ላይ ኢትዮጵያኖች ብቻ አይደለም ኮመንት ሲያደርጉ የነበሩ በዓለማችን ላይ የሚገኙ የተለያየ ዜግነትና የተለያዩ ሀገራት የሚኖሩ ሰዎች የቃሉ ቡቲክስን ከዚህ የፊት ቪዲዮ የተመለከቱ ሰዎች ኮፒራይት ነው፣ ይህ የልጁ ንብረት ነው፣ እሱንም አፕሪሺየት ማድረግ አለበት፣ ሪኮግኒሽን መስጠት አለበት ብለው ኮመንት ሲያደርጉ የነበሩት። ታዲያ በተጨማሪ ይህም የሚያሳየው ልጃችን ኢንተርናሽናል እንደወጣ ነው፣ አንዱ ፕሩፍ ነው። ታዲያ እሱም የሰራውን ስህተት አምኖ በዚህ መልኩ እንግዲህ አዲስ በሰራው ቪዲዮ ላይ ዲስክሪፕሽን ላይ በዚህ መልኩ አስቀምጧል። ብዙ ኢትዮጵያኖች ለሰጣችሁኝ ኮመንት እጅግ በጣም ነው አድርጌ ማመሰግናችሁ። ይህ ብቻ አይደለም፣ ፀሐያማ ወደ ሆነችው ኢትዮጵያ መምጣት ፈልጋለሁ፣ ኢትዮጵያ መጎብኘት ፈልጋለሁ። መጎብኘት ብቻ አይደለም፣ ይህንን ኮንተንት የፈጠረውና የዚህ ኮንተንት ባለቤት ከሆነው ከቃሉ ቡቲክስ ጋር ቪዲዮ መስራት ፈልጋለሁ። ፎሎ ስላደረጋችሁና ሰብስክራይብ ስላደረጋችሁ በጣም ነው ማመሰግነው ብሏል። ባይዘዌይ ፎሎ በጣም ጨምሯል። ዋናው ነገርና ስራችን እንደሰራን የሚያሳየው ግን ለቃሉ ቡቲክስ የሚገባውን ክብርና ሪኮግኒሽን በዚህ መልኩ ሰጥቷል። ከሱ ጋርም ኢትዮጵያ ድረስ መጥቼ ኮንተንት መስራት ፈልጋለሁ ሲል እንግዲህ በዚህ መልኩ ሜንሽን አድርጎታል። በቃ ምን ማለት ይችላሉ? አረንጓዴ ጎርፍ ነው የሆናችሁበት። ኮመንቱ እጅግ በጣም ተጨናንቋል በዓለም አቀፍ ደረጃ። እንዲሁም ኢትዮጵያ ውስጥ የሚገኙ ሰዎች ወደዛ ኮመንት በመሄድ እንግዲህ እውነታውን አሳይተውታል። ቪዲዮዎችም እንደምትመለከቱት በጣም ቫይራል ወጥተውለታል። ከዚህ በፊት የነበረውን ቪዲዮ እንግዲህ ከላይ እንደምትመለከቷቸው ናቸው። የአሁኑ ቪዲዮ ግን በሱ ኮንተንት ምክንያት በልጃችን ኮንተንት ምክንያት ከፍ አድርጎታል። የሚገባውን አፕሪሺዬሽን እና የሚገባውን ሪኮግኒሽን እሱም ሰጥቷል። ኢትዮጵያ እመጣለሁ፣ እናንተን ጎበኛችኋለሁ፣ ከእሱ ጋርም ኮንተንት ሰራለሁ ሲል ኢንተርናሽናሊ ለመጀመሪያ ጊዜ በኢትዮጵያ ታሪክ ኢንተርናሽናሊ ቫይራል የወጣውና በዓለም ዘንድ ታዋቂ የሆነው ልጃችን አፕሪሺዬት አድርጓል። በነገራችን ላይ በትናንትናው ምሽት ላይ እንደተመለከትኩት የዓለማችን የጤና ሚኒስትር ዋና ዳይሬክተር የሆኑት ዶክተር ቴድሮስ አዳነም በዚህ መንገድ ያላቸውን ፍቅር ለሱ አሳይተዋል። አብሶሉትሊ ፌኖሜናል ሲሉ እጅግ በጣም አስደናቂ ነገር እንደሆነ እንግዲህ በዚህ መልኩ በትዊተር ፔጃቸው እሳቸው አጋርተዋል። ታዲያ ይህ ማለት ምን እንደሆነ ታውቃላችሁ? ልጃችን በዓለም አቀፍ ደረጃ በኖርማል ሰዎች ብቻ ሳይሆን የሚታወቀው ዓለማችን የሚመራት መሪዎች ስለዚህ ልጅ ስለዚህ እንቁ ልጃችን እንግዲህ ያውቃሉ ማለት ነው። እናንተ ግን እጅግ በጣም ጀግና የሆናችሁ ሰዎች ናችሁ። ኢትዮጵያኖች ስንተባበር ይህንን ድረስ መድረስ እንችላለን። የቃሉ ቡቲክስን ዋናውን አካውንት ከስር ሜንሽን ማድረግላችሁ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። እንግዲህ እንደሰማችሁት ቃሉ ቡቲክ ማለት ነው። ይሄ ታዳጊ ሕፃን በትግራይ ክልል የተወለደው ሕፃን ታዳጊ ቃሉ በጣም ዓለምን እያነጋገረ ተገኝቷል። ይባስ ብሎ ደግሞ አሜሪካ ከገባ በኋላ የበለጠ በትላንትናው ዕለት ምሽት ነው አሜሪካ የገባው። ምንም ድምጽ ሳይሰማ እዛ ገብቶ በቪዲዮ በመለቀቁ ህዝቡ ተደነጋግጧል፣ ተደነባብሯል ማለት ነው። ጥሩ አቀባበልም ተደርጎለታል። እናመሰግናለን ማለት ነው። ኢትዮጵያን አኩርቷል ማለት ይቻላል ማለት ነው። ብዙዎች መነጋገሪያ አድርገውታል። በጣም ደስ ይላል። እግዚአብሔር ይመስገን። አንዳንዴ ፈጣሪ እንደዚህ ነው፣ ታሪክን ይለውጣል። ይሄ ልጅ እንግዲህ የሰራውን ስራ አይታችኋል። አንድ ምስኪን የደሃ ልጅ ነው። እግዚአብሔር አምላክ ታሪኩን ለውጦታል ማለት ነው። እንኳን ደስ አላችሁ። ደስ ብሎናል። አሁንም የበለጠ ከዚህ የበለጠ ትልቅ ደረጃ እንደሚደርስ ተስፋ አለን ማለት ነው። ወንድማችን ዓለም አቀፍ ዲዛይነር ይሆናል ማለት ነው። በጣም ነው ሁላችንም ያኮራን ማለት ነው። እዚህ ጋር ደግሞ የምታዩት እንግዲህ ይህ ልጅ ሁላችንም እናውቀዋለን። በጣም መልካም ልጅ ነው። ለዚች ሴት እንግዲህ እርዳታ ቤቷ ድረስ ሂዶ እስካለችበት አካባቢዋ ድረስ ሂዶ ታሪክ ሰርቷል ማለት ነው። እሷንም አዲስ አበባ አምጥቶ ያለችበትንም ቤተሰቦቿንም አይቶ ቤቱንም አይቶ እሷንም ይዞ መጥቶ ወደ አዲስ አበባ አብሯት እንግዲህ ታሪክ ሰርቷል ማለት ነው። እዚህ ጋር ወደ አዲስ አበባ ይዟት መጣ፣ ታሪክ ሰራ። እንዲሁም ሀቢባ በሰላም ውለጂ እመቤቴ በሰላም ትገላግልሽ በሏት ማለት ነው። ቤቢ ሻወር አድርጋለች ሀቢባ። እመብርሃን በሰላም ትገላግልሽ ወልደሽ ሳሚ እህታችን፣ እንቁ ጀግና እህታችን፣ ሁላችሁም ያጥሮፍ አትስማሽ በሏት ማለት ነው። ሀቢባን አንበሳ ለአረብ ሀገሮች
እኔ እንጃ የተሰጠች እናት ናት ማለት ነው፣ በስደት ላይ ላሉ ማለት ነው። እና ይሄው እዚህ ጋር እንደምታዩት እንግዲህ ወንድማችን እግዚአብሔር ይስጥ እስጢፋኖስ ይዟት መጥቶ አዲስ አበባ እንደምታዩት ጸጉሯን አሰርቶ ልብስ ገዝቶ ሁሉን ነገር ፏፏ አድርጓት ማለት ነው። እንግዲህ ቤት እንድትከራይና ስራ እንዲሁም ማስታወቂያ እንዲያሰሯት ምናምን ብዙ ነገሮችን ብሏል። እናመሰግናለን። አንዳንድ ሰው ከተነሳበት አውቆ ሌላውን ሲያነሳ በጣም ደስ ይላል። እግዚአብሔር ይባርክ። በጣም የሚያሳዝኑ ቤተሰቦች ነበሩ። እውነት እስጢፋኖስ የትልቅ ሰው ስራ ሰርተሃል ማለት ነው። እንዲሁም ደግሞ በረከት ገበሬዋ እንግዲህ ነዳጅ በማጭበርበር ተይዛ እስር ቤት ገብታለች። እስኪ አብረን እንስማ ማለት ነው። ጉድ በሉ። በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100 ሺህ ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466 ሺህ ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100 ሺህ ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬ ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466 ሺህ ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምረዋል። በጉዳዩ ላይ ተከታታይ መረጃዎችን እንደሰማችሁት ነው። እንግዲህ ወደሚቀጥለው መረጃ ደግሞ ስንሄድ ሙባረክ ሙሰማ የፍቅር ጥያቄ ጠይቆ እንግዲህ ተከሷል ማለት ነው በሴቶች። እስኪ እሱንም አብረን እንስማ። የዘንድሮ ቅሌት አያልቅም። የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ አንድ ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትም ቲክቶክ ላይ ሚስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትዩ ምን አለሽ? ከዛ አዎ አለኝ፣ ግን አንድ ሚስት አለኝ፣ ችግር የለውም የኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው የምፈልገው ምናምን አለኝ። እሺ ያልኩ እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ።
ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ ነው ማረገው አይዲ አሰራልሻለሁ መንጀ ፈቃድም እንትን ላይሰንስ ትጀምራለሽ ችግር የለውም ከመዳም ቤት አትሰሪም እኔ 5 ዓመት ነው ሰራው ከመዳም ቤት ማለት ነው መዳም ቤት አንቺ ጠፍተሽ ነው የምትሰሪው ላ ጠፍቼ አይደለም ጠፍቼ ሰርቼ አላውቅም እኔ ኮንትራት በህጋዊ ነው የምሰራው እኔ መዳም ቤት ማለት ነው ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ ትረድኛለሽ አዎ በደንብ ነው የምረዳሽ አማርኛ ነው ጨርስሻለሁ 10000 ብር ነው አይ ደግሞ 9000 ብር ነው አለኝ እሺ ችግር የለውም አልኳት እኔ ብር አለኝ 5 ዓመት ነው ሰራሁት ከዛ በኋላ ሰጠሁት በባንክ አይደለም መጀመሪያ ቆይ 9000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ በባንክ ነው የሰጠሽው በአካል ነው ሰጠሁት በአካል ቪዲዮ ማስረጃ ለምን እንዴ ፍቅረኛ እንትን ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪ በማስረጃ አይደለም አምናለሁ ምክንያቱም ይወደሃለሁ ስለምወድ ማለት ነው በማስረጃ አሁን እሱ መልካደም ጥሩ ነው እሺ 9000 ድርሃም መጀመሪያውን 9000 ድርሃም ሰጠሽው ኢቃማ ለማሰሪያ እሺ ከዛ አሰራልሽ አላሰራም አሁን 3 ወር ነው ከሰጠሁት ካንስሌሽን እልክልሻለሁ ወረቀት ወላሂ እስካሁን ድረስ አላሰራም አሁን እስካሁን ድረስ አሁን አንቺ ቀራማ ገባሽ አዎ ቀራማ ውስጥ ገባው እልክልሻለሁ ወረቀት እሺ ከዛ እሺ 9000 ድርሃሙን ለኢቃማ ማሰሪያ ነገ እመጣለሁ ለዛ ነው አዲስ አበባ ድረስ መምጣት እሺ ነበር አዳማ እመጣለሁ ያልኩሽ ለሰቡ እንትኔ እንዲገባው ነው መጥቼ ከዛ ድረስ ወስድሽ ያለው ክብር እንዲገባው ነው እሺ እስቲ ዛሬ ከምስኪኑ አዳማ ቤተሰብ ከምስራቅ ጋር አሁን ምንድነው ማረጋው አክም ቤት ልሂድ ምንድነው የሚሻለኝ ሰላም እህቶቼ ሼርና ኮፕሊንግ አድርጉት እባካችሁ ለሁሉም እንዲደርስ ይሄ ለዳሌ ማሳደጊያ ነው ለምንድነው እየተባለ የሚሸጠው ነገር አደራ እንዳትጠቀሙት እኔ በስህተት መጠቀም ተጠቀሙት ግን አንብባችሁ ተጠቀሙት እኔ ሳላቅ ጓደኛዬ ሌላ ቤት ነበረችና ከዛኛው ስትመጣ ቡፌ ላይ ሳገኘው ማለት ከበት ላይ ሳገኘው የፊት መስሎ ገላይ ታጥቤ መጥቼ በአገሩ ሰላም ነው ብዬ ገላይ ታጥቤ ተቀበትበት ብዬ ስተኛ ጧት ስነሳ እንደዚህ ሆኛላችሁ አደርኩና የኔ እጣ ፋንታ እንዳይገጥማችሁ እባካችሁ እንዳትጠቀሙት ምክንያቱም የነበረ የኔ ፊት አሁን እዛ ጋር አለና አሳያችኋለሁ ቦይ ላይ አስቀምጥላችኋለሁ የምር አሁን በጣም እንደዚህ ሆኛለሁ እንዴት እንደማርግ አክም ቤት እጃለሁ በርግጥ ግን እስኪ ቆይ የሆነ ከእንትን ክሬም ነገር ታዞልኛል እና አደራ እህቶቼ አደራ ምንም ነገር እንዳትቀቡ ሳታነቡ አረጋግጣችሁ ተቀቡ ዋላ ጊዜ ብደክማችሁ እንግዲህ እህታችን ማለት ነው ለዳሌ ማውጫ ለቂጥ ማውጫ ብለው የሚጠቀሙትን ክሬም ወስዳ አለማውቅ ማለት ነው ጓደኛዋ ገዝታ የምትጠቀመውን እሷ ደግሞ የፊት ነው ብላ ወስዳ ፊቷን ተቀብታ ፊቷ እንደዚህ አባብጧል ማለት ነው ምን ይሻለኛል ብላ ያለቀሰች ነው ሌሎች ከዚህ ተማሩ ባካችሁ ይሄ ቂጥ ማሳበጫ ሆድ ማሳበጫ ያላችሁ በኋላ ሌላ ችግር ውስጥ እንዳትገቡ የዚች ልጅ ፊት እንዴት እንደተበላሸ ተመልከቱት ማለት ነውና ባካችሁ ተጠንቀቁ ለሌሎችም ጥንቃቄ እንዲሆን ማለት ነው በጣም ያሳዝናል ማለት ነው ልቦና ይስጠን የእውነት አንዳንድ ሰዎች እንደው ማንጠቀመው ማናመጣው የለም በተፈጥሮ የራሳችሁን ውበት እያበላሻችሁ ፈጣሪ ይጠብቃችሁ እንደዚህ የምትጠቀሙ ሰዎች ስንቶች ፊታቸው ምናቸው ተበለሻሸ የማይሆን ነገር እየተቀባባችሁ አጠቃቀሙን ማወቅ አለባችሁ የሚቀባና ማይቀባ ማንበብ አለባችሁ ሰው ስለተቀባ ያነሳችሁ አትለጣጠፉ ማለት ነው ብቻ ፈጣሪ ያድንሽ እህታችን ሌሎች ደግሞ ከሷ መማር አለባችሁ